ሰላም ሰላም ተማሪዎች እንደምን ቆያችሁ? ዛሬ ደግሞ ለዘጠነኛ ክፍሎች ሲቲዘንሺፕ ይዤላችሁ መጥቻለሁ። እስከ ቪዲዮ ማብቂያ ድረስ እንድትከታተሉኝ እጋብዛለሁ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። አሁን ቀጥታ ወደ ቪዲዮ አልፋለሁ። ዩኒት 5 ነው የምናየው። ዩኒት 5 መልቲካልቸራሊዝም ኢን ኢትዮጵያ ይላል። መልቲካልቸራሊዝም ኢን ኢትዮጵያ ማለት ብዝሃ ባህል በኢትዮጵያ ውስጥ ብዝሃ ባህል ኢትዮጵያ ውስጥ ማለት ነው። ወደ አማርኛ ቀጥታ ስንተረጉመው አንደርስታንዲንግ ካልቸር ይላል። ባህልን መረዳት የሚል ርዕስ አለው። ንዑስ ርዕስ ከስሩ አለው። እዚህ ጋር ዘ ሚኒንግ ኦፍ ካልቸር፣ ካልቸር ስንል ምን ማለት ነው ትርጉሙ የሚለውን ነው የምናየው። እዚህ ጋር ባህል ስንል ምን ማለት ነው? ኦኬ ካልቸር ሪፈርስ ቱ ሸርድ ላንጉጅ። ካልቸር ባህል ማለት ሸርድ ላንጉጅ የጋራ የሆነ ቋንቋ፣ ብሊቭስ እምነት፣ ቫሊዩስ እሴት፣ ኖርም ወጎች፣ ቢሄቪየርስ ባህሪያቶች፣ ኤንድ ማቴሪያል ኦብጀክትስ የእቃዎች ማለት ነው፣ ግዑዝ እቃዎች ዛት አር ፓስድ ፍሮም ዋን ጀነሬሽን ቱ ዘ ኔክስት ጀነሬሽን ከአንድ ትውልድ ወደ ሌላው ወደሚቀጥለው ትውልድ የሚተላለፍ የሆነ የጋራ ቋንቋ፣ ባህል፣ እምነት እስካሁን የዘረዘርናቸው በሙሉ ምን ተብሎ ይጠራሉ? ባህል ተብለው ካልቸር ተብለው ይጠራሉ ማለት ነው። ኢት ኢንክሉድስ ሪቹዋልስ ከስተምስ ልምዶች ማለት ነው። ሴሌብሬሽንስ አከባበሮች የሚከበሩ በዓላትን ጨምሮ፣ ድረስ ስታይል የልብስ አለባበሶች፣ ሞድ ኦፍ ሪሌሽንሽፕስ ማለት ደግሞ የግንኙነት ሁኔታዎች ቢትዊን ኤንድ አመንግ ዘ ፒፕል በህብረተሰቡ በህዝብ መካከል ያሉትን በሙሉ ይይዛል ማለት ነው። ዜር ኢዝ ኖ ሶሳይቲ ዊዛውት ካልቸር ባህል የሌለው ማህበረሰብ የለም። ሁሉ ማህበረሰብ ምን አለው ማለት ነው? ባህል አለው። ባህሉ ሊለያይ ይችላል፣ ወጉ ሊለያይ ይችላል፣ እንደየቦታው ወጉ ሊለያይ ይችላል፣ ባህሉም ሊለያይ ይችላል። ነገር ግን ምንድነው አለ ምንም ማህበረሰብ የለም ምን የሌለው ባህል የሌለው ማህበረሰብ የለም ማለት ነው። ካልቸራል ቫሊዩስ እንደዚሁ የባህል እሴት የለውም። ዛት ዲፈረንሺየት ዋን ሶሳይቲ ፍሮም አዘርስ ነገር ግን ከአንዱ ማህበረሰብ የሌላው ማህበረሰብ የሚለያይ ነው። የተለያየ የሆነ ባህልና የባህል እሴቶች ናቸው ያሉት እያለ ነው። ኢትስ ሚረር ኦር ሌንስ ማሳያ መስታወት ነው። ዊዝ ዊች ዊ ኢቫሉዌት ኤቭሪቲንግ አራውንድ አስ በዙሪያችን ያለውን የምንገመግምበት የምንፈትንበት የሆነ ነው ባህል የምንለው ካልቸር ማለት ነው። ዊ ኢቫሉዌት ዋትስ ፕሮፐር ኦር ኢምፕሮፐር ተገቢ ያልሆነው ስራ ወይ ደግሞ ድርጊት የቱ ነው ብለን የምንገምትበት የምንፈትንበት የሆነ ነው። ኖርማል ኦር አብኖርማል ትክክለኛው ወይም ደግሞ ትክክለኛ ያልሆነው። ኖርማል ማለት ትክክለኛ የሆነ፣ አብኖርማል ደግሞ ትክክለኛ ያልሆነው የትኛው ነው ብለን መመደብ ኢቫሉዌት ማድረግ የምንችለው ነው። ዩዚንግ አወር ካልቸር ባህላችንን ተጠቅመን ማለት ነው። ዜርፎር ካልቸር ኢዝ መልቲፌስትድ ኮንሴፕት። ስለዚህ ባህል ማለት ባለ ብዙ ገጽታ ጽንሰ ሀሳብ ያለው ነው። ዛት ኢንክሉድስ ምኖችን ይይዛል? ኖሌጅ ይይዛል፣ እውቀት፣ ብሊቭስ እምነቶችን፣ አርት ጥበብ ይይዛል፣ ጥበባትን፣ ሞራልስ ህሊናን ይይዛል፣ ሎውስ ህጎችን፣ ከስተምስ ልማዶችን፣ ሀቢት እንደዚሁ ልማድ ማለት ነው። እነዚህም በሙሉ ይይዛል። አኳየርድ ባይ ሂዩማንስ በሰው ልጅ የሚፈለግ የሆነ የሚገኝ የሆነ ማለት ነው። አዘ ሜምበር ኦፍ ሶሳይቲ እንደ ማህበረሰብ አባልነቱ አንድ ሰው ላይ ሊገኝበት የሚገባ የሆነ ቋንቋ፣ እምነት፣ ጥበብ፣ ህሊና፣ ህጎች እና ልምዶችን በሙሉ ይይዛል ማለት ነው። ካልቸር ኦፍ ሶሳይቲ ይላል። ካልቸር ኦፍ ሶሳይቲ የማህበረሰብ ባህል የምንለው ኢምቦዲስ ዲፈረንት ካልቸራል ኤሌመንትስ ላይክ ፒፕልስ ላንጉጅ ኢምቦዲስ ዲፈረንት ካልቸራል ኤሌመንትስ የተለያየ የሆነ የባህል ሁኔታዎችን ወይ ደግሞ ኮምፖነንትን ይዟል በውስጡ ማለት ነው። የሰዎችን ቋንቋዎች፣ ማይዝስ ወጎችን፣ ሪቹዋልስ ፕራክቲስ ልምዶችን ማለት ነው። ሲምቦልስ ምልክቶችን፣ ኮሌክቲቭ ሚሞሪስ ማለት አጠቃላይ የተሰባሰበ የሆነ ማስታወሻዎችን፣ ከስተምስ ልምዶችን፣ ኤንድ ትራዲሽንስ ባህሎችን፣ አርትስ ሚውዚክ እና ሌሎችንም ይዟል ማለት ነው። ዚስ ኤሌመንትስ ኦፍ ካልቸር አር ኦልሶ ዩዝድ ቱ ሼፕ አወር አይደንቲቲ። ይህም ባህል ደግሞ እነዚህ የባህል ኮምፖነንቶች ወይ ደግሞ ኮንስቲቱዌንትስ ማለት ነው ማንነታችን የሚቀርጹ ነው። እንደዚሁ ኤንድ ኢንፍሉዌንስ አወር ቢሄቪየር ኢን አወር ዴይሊ ላይፍስ በዕለታዊ ህይወታችን ላይ በባህሪያችን ላይ ማለት ነው ተጽዕኖ የሚያሳድሩ ናቸው ማለት በእነሱ የተቀረጽነን ባህሪያችን ማንነታችን በእነዚህ ኤሌመንቶች የተቀረጸ ነው እያሉ ዚስ ካልቸር ኤንድ
cultural practice in human lives constitute different sets of beliefs and views about human beings. thus culture and cultural practice ባህልና የባህል ልምዶች in human lives በሰው ልጆች ህይወት ላይ different sets of beliefs የተለያየ የሆነ እምነቶችን ይይዛል አመለካከቶችን ማለት ነው beliefs and views about human beings ስለ ሰው ልጅ ማለት ነው proper understanding of ትክክለኛ የሆነ አረዳድ of what constituent society ማህበረሰብ ውስጥ ያሉትን ትክክለኛ አረዳድ helps us ለኛ ይረዳናል ይጠቅመናል to respect እንድናከብርና and value the cultural diversity እንትን ዋጋ እንድንሰጥ ያደርገናል ማለት ነው ዋጋ እንድንሰጥ ያደርገናል ለምሳሌ in Ethiopia there are various people የተለያየ ህዝቦች አሉ እምነቱ ካልቸርስ ባህሎች አሉ in cultural practice የባህል ልምዶች አሉ this gives beauty ይሄም ደግሞ ውበትን ይሰጣል ለሀገሪቱ ማለት in attraction እንደዚሁ ይስባል to our society ለማህበረሰቡ ማለት ነው for instance if we see the Ethiopian coffee drinking cultures ለምሳሌ የኢትዮጵያ የቡና አጠጣጥ ባህልን ብናይ and ceremonies እንደዚህ ዝግጅቱን ብናይ in different parts of the country በሀገሪቱ በተለያየ ቦታ ላይ it's what we have to be proud of እንረካበት የሆነ ያለን ምንኮራበት ነገር ነው ማለት ነው and make it maintained by the new generation ለአዲሱ ትውልድ የሚሆን የተሰጠ የሆነ ነገር ነው ማለት ነው ለአዲሱ ትውልድ ማለት ከትውልድ ወደ ትውልድ ሊተላለፍ የሚችል ነው ማለት ነው ኦኬ እዚህ ጋር cultural diversity helps us to understand cultural diversity የባህል ብዝሃነት ማለት ነው helps us ለምን ያገለግላል to understand እንድንረዳ ያገለግላል different perspective የተለያዩ አመለካከቶችን እንድንረዳ ያስችላል ማለት ነው በተለያየ መንገድ እንድናይ ያደርገናል within the world በዓለም ውስጥ ስንኖር in which we live in በምንኖርበት ዓለም ላይ የተለያየ perspective የተለያየ አመለካከትን እንድንረዳ ያደርጋል ያ ማለት የተለያየ ባህል ሲኖር የተለያየ እምነት አመለካከት ቋንቋ ሲኖር ከተለያዩ ሰዎች ልምድ መቅሰም እንችላለን አንዳችን ካዳችን ምን እንወስዳለን አመለካከትን መውሰድ እንችላለን ማለት ነው በተለያየ ፐርስፔክቲቭ መረዳት እንችላለን ማለት ነው this diversity የብዝሃነት ደግሞ makes one country አንድን ሀገር ያደርጋል more interesting place to live ለመኖር በጣም አስደሳች ማራኪ ያደርጋታል ማለት ነው as people from diverse culture contribute language skills as people እንደ ህዝብ from diverse culture ብዙ ብዝሃነት ያለበት ባህል contribute language skills ምን contribute ያደርጋል አስተዋጽኦ ያበረክታል language skill የቋንቋ ክህሎት new ways of thinking የቋንቋ ክህሎት ማለት አንዱ ቋንቋ ለሌላው ማህበረሰብ ሲያስተምር የራሱን ቋንቋ ያኛው ህብረተሰብ ቋንቋውን መረዳት ይችላል ማለት ነው new of thinking new ways of thinking ማለት ያመለካከት መንገድ አዲስ ያመለካከት መንገድን መረዳት ይችላል new knowledge አዲስ ዕውቀትን ያገኛል and different experiences የተለያዩ ልምዶችንም ያገኛል ማለት ነው እርስ በርስ እነዚህን ነገሮች ሼር መደራረግ እንችላለን therefore recognizing እውቅና መስጠት cultural diversity within a society በአንድ ማህበረሰብ ውስጥ የብዝሃነት የሆነ ባህልን እውቅና መስጠት is the base መሰረት ነው for multiculturalism ለብዝሃ ባህል ማለት ነው diversity issues management እንደዚሁ ለብዝሃነት ጉዳዮች ላይ ያሉትን ማኔጅ ለማድረግ በጣም ወሳኝ ነው ማለት ነው ማኔጅ ለማድረግ ሲል ለምሳሌ ለቶለሬት ለማድረግ ለመቻቻ ሪስፔክቲንግ ለመከባበር እንደዚሁ ምንድነው አመቺ ይሆናል ማለት ነው ለእያንዳንዱ ባህል ቋንቋ እምነት አመለካከት እውቅና ስንሰጥ መከባበር እንችላለን ያ ደግሞ መሰረት ይሆናል ይያሉ we can support cultural diversity in our society በማህበረሰባችን ውስጥ ምን መረዳት እንችላለን cultural diversity መረዳት እንችላለን cultural diversity የብዝሃነት ባህል ብዝሃነትን መረዳት እንችላለን ምን በማድረግ by increasing our understanding ምን ማለት ነው ብዙ ባህል እንዲኖር ብዙ ቋንቋ አመለካከት አስተሳሰብ እንዲኖር በእኛ በኩል ምን ማድረግ እንችላለን የሚለውን እነዚህን 5 ነጥቦች እዚህ ጋር ዘርዝሯል የመጀመሪያው increasing our understanding አመለካከታችንን አረዳዳችንን መጨመር ማስፋት about our culture ስለ ባህላችን ያለውን by interacting with people outside of our own cultures ከኛ ባህል ውጭ ያሉትን ሰዎች ማለት ነው እነሱ ጋር ግንኙነት በመፍጠር by interacting ማለት ግንኙነት በመፍጠር የነሱን ባህል በመረዳት ያንንም ደግሞ በመጨመር ምን ማድረግ እንችላለን ብዝሃነት እንዲስፋፋ ማድረግ እንችላለን ማለት ነው avoiding imposing values on
that of others as it may conflict or be inconsistent with our own culture ይላል። avoiding imposing values ማለት ኢግኖር ከማድረግ ከማስወገድ ወይ ደግሞ ከመክፋት ካለመከባበር ያንን ማስወገድ መቻል አለብን ማለት ነው። የሌሎችን እሴት ባህል ዋጋ ካለመስጠት imposing value ማለት ዋጋቸውን ካለማሳጣት ማለት ነው። what of others ሌሎቹ ያላቸውን ማለት ነው። as it may conflict ይሄ ደግሞ ምን ሊያመጣ ይችላል? ግጭት ሊያመጣ ይችላል with own culture advocating ሌላው by advocating for the use of materials that are representative various cultural groups within the local community and the society in the workplace educational setting advocating for the use of materials ንብረቶችን በመጠቀም ሁኔታ ማለት ነው። ዛታሪ ሪፕሬዘንታቲቭ ወሳኝ የሆኑ ንብረቶችን በመጠቀም various cultural groups የተለያየ ባህል ያላቸውን ህዝቦች የነሱን ማቴሪያሎች በመጠቀም ማለት ነው within the local community በዛው በአገር አቀፍ በሆነ በዛው ማህበረሰብ ከነሱ ማለት ነው in society in the workplace እንደዚሁ ደግሞ ስራ ቦታ ላይ educational setting በትምህርት በሚሰጥባቸው ቦታዎች ላይ ያ ነው ባጭሩ። ይሄ ምን ለማለት ነው? ለምሳሌ በትምህርት ቤት ከምናገኛቸው የሌላ ቋንቋ ተናጋሪዎች የሌላ እምነት ብሔር ካላቸው ሰዎች ማለት እንደዛ በስራ ቦታችን ላይ ከምናገኛቸው የሌላ ቋንቋ ተናጋሪዎች እርስ በርሳችን ምን በማድረግ ማቴሪያል በመጠቀም እነሱ ያላቸውን እሴት እኛ በመጠቀም እኛ ያለንን ደግሞ ለነሱ በመጠቀም ማስፋት እንችላለን ማለት ነው። ያ ማለት ሎካል በሆነ ሁኔታ ለምሳሌ አማራ ክልል ላይ ብቻ የሚታወቅ ማቴሪያል ቢኖር ኦሮሚያ ክልል ሊጠቀም ይችላል፣ ትግራይ ክልል ሊጠቀም ይችላል። እንደዚህ ትግራይ ክልል ያለውን ደግሞ ቤኒሻንጉል፣ አፋር፣ ሶማሊያ ልንጠቀም እንችላለን። በዛ መንገድ ማስፋፋት እንችላለን ነው። ኢንተርቬኒንግ appropriate manner when others engage in behavior that show cultural insensitivity, bias and prejudice እንደዚሁ ጫና ማድረግ ተጽዕኖ ማድረግ in an appropriate manner በትክክለኛ መንገድ ማለት በትክክለኛ ማንነት ባህሪ with others engage ሌሎች ምን ሲያደርጉ ሌሎች ምን አይነት ባህሪያቶች ሲኖራቸው show cultural insensitivity ባህል ስሜታዊነት ሲጫጫናቸው bias and prejudice ማለት ደግሞ ኢፍትሃዊነት ሲኖር ያንን በትክክለኛ መንገድ መቃወም መቻል ማለት ነው። ባጭሩ ምን ማድረግ ጣልቃ ገብተን በመቃወም እንደዚሁ መልቲካልቸራሊዝምን ወይ ደግሞ ካልቸራል ዳይቨርሲቲን ማስፋፋት እንችላለን። ሀገራችን ብዝሃነት ያለባት ሀገር ናት። ብዝሃ ብሔር፣ ብዝሃ እምነት፣ ሃይማኖት፣ ቋንቋ ያለባት ሀገር ናት። እነዚህን በማድረግ የበኩላችንን መወጣት እንችላለን ነው። ቢ ፕሮአክቲቭ ኢን ሊስኒንግ እንደዚሁ ንቁ ተሳታፊ በመሆን ኢን ሊስኒንግ በማዳመጥ አክሴፕቲንግ በመቀበል ኢን ዌልካሚንግ ፒፕል ሰዎችን እንደዚሁ በማስተናገድ ኤንድ አይዲያስ እንደዚሁ አመለካከቶችን እምነቶችን በመቀበል ዛት አር ዲፈረንት ፍሮም አወር ኦውን የኛ ካልሆኑ ከኛ የተለየ ህዝቦችን የተለየ አመለካከት ካላቸው ህዝቦችን አቴንቲቭሊ በማዳመጥ በመቀበል እንደዚሁ ዌልካሚንግ ፒፕል በማስተናገድ ካልቸራል ዳይቨርሲቲን ማስፋት ይቻላል ማለት ነው። ኦኬ እዚህ ጋር ደግሞ the concept of multiculturalism ይላል። የመልቲካልቸራሊዝም የብዝሃ ባህል ምን ጽንሰ ሐሳብ ነው የምናየው። the meaning of multiculturalism ምን ማለት ነው የሚለውን ስናይ in modern society በዚህ በዘመናዊው ማህበረሰብ ላይ the management of cultural diversity management የምናደርግበት ሂደት within a state በአገራቶች ላይ ማለት ነው። ካልቸራል ዳይቨርሲቲን ይሄ ብዙ አመለካከት ባህል ያንን ማኔጅ የምናደርግበት ሂደት within the state ማለት በሀገራቶች ላይ has become an increasingly prominent issue in countries like ኢትዮጵያን በመሳሰሉ ሀገራቶች ላይ እየጨመረ መጥቷል። ማኔጅ የምናደርግበት ሂደት ይሄ መከባበር፣ መቻቻል የሚባሉት ነገሮች ማለት ነው አሁን በዘመናዊው ማህበረሰብ ላይ እየጨመረ እየተስፋፋ መጥቷል። in those states በእነዚህ ሀገራቶች ላይ employing an appropriate diversity management policy approach are the burning issue of political and national agenda አሁን ላይ in those states በእነዚህ ሀገራቶች ላይ employing an appropriate diversity ትክክለኛ የሆነ ብዝሃነትን ዳይቨርሲቲ ማኔጅመንት ፖሊሲን ማጽደቅ ጀምረዋል ማለት ነው። ያ ማለት አንዱ ብሔር ሌላውን ብሔር የሚያከብርበት፣
አንድ ቋንቋ ሌላውን ቋንቋ የሚያከብርበት የሆነ ፖሊሲ ወይ ደግሞ ህጎች በማርቀቅ ሂደት ላይ ማለት ነው። አር በርኒንግ ኢሹ አንገብጋቢ ጉዳዮች ነው አለ ኦፍ ፖለቲካል የፖለቲካዊና የሀገራዊ አጀንዳዎች ላይ አንገብጋቢ ጉዳዮች ሆነዋል ነው። መልቲካልቸራሊዝም ይሄ ብዝሃ ባህል የምንለው ኢዝ ዘ ቤስት ስትራቴጂ ትክክለኛ የሆነ መመሪያ ነው ቱ ዲል ዊዝ ዳይቨርሲቲ አኮሞዴሽን ሪስፔክት በማድረግ ብዝሃነትን በማክበር ሂደት ላይ ቱ ሜንቴን ኤንድ ፕሪዘርቭ ኤ ካንትሪስ ናሽናል ዩኒቲ ኦፍ ዳይቨርሲቲ አይደንቲቲ ቱ ሜንቴን ኤንድ ፕሪዘርቭ ኤ ካንትሪስ ናሽናል ዩኒቲ በሀገሪቱ አንድነት ጉዳይ ላይ ማለት ነው። በሀገሪቱ አንድነት ጉዳይ ላይ ትልቅ የሆነ ስትራቴጂ ነው። የሀገሪቱ አንድነት እንዲከበር ምን መደረግ አለበት ማለት ነው። መልቲካልቸራሊዝም ትልቅ የሆነ ስትራቴጂ ወይ ደግሞ ፖሊሲ ነው ማለት ነው። መልቲካልቸራሊዝም ኢዝ ሙቭመንት እንቅስቃሴ ነው። ዛት ኢንከሬጅ የሚያበረታታ የሆነ ሪስፔክት ማክበርን ኤንድ አፕሪሺዬሽን ማድነቅን ፎር ካልቸራል ዲፈረንስስ የባህል ልዩነቶችን ማክበርና ማድነቅን የሚያበረታታ ነው መልቲካልቸራሊዝም። እንደዚህ ሁለተኛ ሪኮግናይዝ እውቅናን መስጠት ነው። ካልቸራል ዳይቨርሲቲ የባህል ብዝሃነትን አዘ ናሽናል አሴት እንደምን ናሽናል አሴት ማለት እንደ ብሔራዊ ሀብት አድርጎ ራዘንዛን ሊያቢሊቲ እንደ ልገሳ ሳይሆን መለገስ ሳይሆን እንደ ሀገር ሀብት ተደርጎ ይታያል ይቆጠራል ማለት ነው። ዘ ተርም ካልቸራሊ ዳይቨርስ የሚለው ቃል ካልቸራሊ ዳይቨርስ ባህላዊ ብዝሃነት የምንለው ኢዝ ኦፍን ዩዝድ ኢንተርቼንጅብሊ ዊዝ ዘ ተርም መልቲካልቸራሊዝም ጋር ኢንተርቼንጅብሊ መጠቀም እንችላለን። ያው ካልቸራሊ ዳይቨርስ ማለት መልቲካልቸራሊዝም ማለት ነው እያለ ነው። ካልቸራል ዳይቨርሲቲ ኢዝ አ ሲስተም ኦፍ ቢሊፍስ የአመለካከት ሂደት ነው። ቢሄቪየርስ የባህሪያቶች ሂደት ነው። ዛት ሪኮግናይዝ ኤንድ ሪስፔክትስ እውቅናና መከባበርን የሚሰጥ የሆነ ማለት ነው። እውቅናን የሚሰጥ በልዩነቶች መካከል ዘ ፕሬዘንስ ኦፍ ኦል ዳይቨርስ ግሩፕስ ኢን ሶሳይቲ በማህበረሰቡ ዘንድ የሚገኝ የሆነ ለተለያዩ ብዝሃነት ላላቸው ግሩፖች የሚሰጥ እውቅናና አክብሮት ነው። አክኖሌጅ እንደዚሁ አክኖሌጅ ኤንድ ቫልዩ ማለት ምስጋናና ዋጋን ሊሰጥ የሚችል ነው። ዜር ሶሺዮ ካልቸራል ዲፈረንስስ በማህበራዊ ባህላዊ ልዩነቶቻችን ውስጥ ማለት ነው። ኢምፖርታንት አክሽን ዛት አር ኢንቮልቭድ ኢን ዘ ኮንሴፕት መልቲካልቸራሊዝም በዋነኝነት ሊሰሩ የሚችሉ ጠቃሚ የሆኑ ድርጊቶች ምን ናቸው? መልቲካልቸራሊዝም ላይ ያለ ልናያቸው የሚገባው መልቲካልቸራሊዝም ስንል እነዚህን ኮንሴፕቶች ይዟል። የመጀመሪያው ሪኮግኒሽን ኦፍ አባንዳንት ዳይቨርሲቲ ኦፍ ካልቸርስ የባህል ብዝሃነትን እውቅና መስጠት ኤንድ ሪስፔክት አክብሮት መስጠት ፎር ዘ ዲፈረንስስ ለልዩነቶች ማለት ነው። አክኖሎጂንግ ዘ ቫሊዲቲ ኦፍ ዲፈረንት ካልቸራል ኤክስፕሬሽን ኤንድ ኮንትሪቢዩሽን እንደዚሁ ምስጋናን ማቅረብ ዘ ቫሊዲቲ ኦፍ ዲፈረንት ካልቸራል ኤክስፕሬሽንስ ለባህላዊ ገለጻና ኮንትሪቢዩሽን ስለሚያበረክቱትም ደግሞ አስተዋጽኦ ለዛ ምን ማድረግ ምስጋና ማቅረብ መቻል ነው። ኢምፓወሪንግ ፒፕል እንደዚሁ ሰዎችን ደግሞ ኢምፓወር ማድረግ ማነሳሳት ኢንከሬጅ ማድረግ ቱ ስትሬንግዝን ዘምሰልቭስ ራሳቸውን ምን እንዲያደርጉ ስትሬንግዝን እንዲያጠናክሩ ማለት ነው። ኤንድ አዘርስ እንደዚሁ ሌሎችን ማጠናከር እንዲችሉ ቱ አቺቭ ዜር ማክሲመም ፖቴንሻል የመጨረሻ የሆነ ኃይላቸውን እንዲጠቀሙ ማለት ነው። ባይ ቢንግ ክሪቲካል ኦፍ ዜር ኦን ቢያዝስ በራሳቸው ፍትህን ማምጣት እንዲችሉና የራሳቸውን የመጨረሻ ግባቸውን ፖቴንሻላቸውን እንዲያሳኩ ማስቻል ነው ይላል። ሌላው ኮንሴፕት ኦፍ መልቲካልቸራሊዝም ላይ ቶለሬቲንግ ኤንድ አፕሪሺየቲንግ መቻቻልና እንደዚሁ አፕሪሺየቲንግ ማክበር ዲፈረንስስ ልዩነቶችን ኢን ኦርደር ቱ ብሪንግ አባውት ዩኒቲ ስሮ ዳይቨርሲቲ እንደዚሁ ኢን ኦርደር ቱ ብሪንግ ለማምጣት አባውት ዩኒቲ አንድነትን ለማምጣት ስሮ ዳይቨርሲቲ ማለት በልዩነቶች መካከል ማለት ነው። ኦኬ እዚህ ጋር መልቲካልቸራሊዝም ኢዝ አ ቦዲ ኦፍ ቶትስ መልቲካልቸራሊዝም የምንለው ያስተሳሰብ ክፍል ነው። አባውት ዘ ፕሮፐር ዌይ ቱ ሪስፖንድ ቱ ካልቸራል ኤንድ ሪሊጂየስ ዳይቨርሲቲ ዘ ፕሮፐር ዌይ ትክክለኛ በሆነ መንገድ ቱ ሪስፖንድ ምላሽ ለመስጠት ማለት ቱ ካልቸራል ኤንድ ሪሊጂየስ ዳይቨርሲቲ ለባህላዊና ለባህልና ለሃይማኖት ልዩነቶች ምን ተገቢ የሆነ ምላሽን መስጠት ያንን የሚይዝ ያስተሳሰብ ክፍል ነው እያለ ነው። ኢትስ ሲስተም ኦፍ ቢሊፍ እንደዚሁ የእምነት አንዱ ዘዴ ነው።
ያመለካከት እና የባህሪ አንዱ ክፍል ነው used to recognize እውቅናን የመስጠት እውቅናን used to recognize እውቅና ለመስጠት የሚያገለግል and respect ለማክበር the presence of all diverse group in a society በማህበረሰቡ ዘንድ ያለውን ሁሉንም ብዝሃ ቡድኖችን ምን ለማድረግ ለማክበርና እውቅና ለመስጠት የሚያገለግል ነው እያለ ነው ላይ ያለውን ነው እየደገመ ያለው እዚህ ጋር ኦኬ in policy of multiculturalism multicultural federalism ላይ ያለው ፖሊሲ ማለት ነው the issue of language and equality the issues of ጉዳዮች ማለት ነው issue of language equality በቋንቋ እኩልነት and cultural and ethnic identity በባህልና እንደዚሁ በብሔር ማንነት were emphasized more በጣም ትኩረት የተሰጠው ነው and this leads to tendency of ethnocentrism because citizens national or ethnical identity were more pronounced than the national unity and identity of the Ethiopian state እንደዚሁ ይሄ ደግሞ more ትኩረት መሰጠቱ ወደ ምን ያመራል ይላል to a tendency of ethnocentrism because ወደ ethnocentrism ያመራል ethnocentrism ስንል because citizens ዜጎች national or ethnic identity ብሔራዊ ወይም ደግሞ ethnic identity የብሔር አገራዊ ወይ ደግሞ የብሔር ማንነታቸው were more pronounced በጣም ሊወጣ ስለሚችል ማለት ነው than the national unity and identity of the Ethiopian state ከሀገራዊ ማንነትና አንድነት ይልቅ ለብሔር ብቻ ሊወጣ ስለሚችል ማለት ነው ለብሔር ብቻ ሊወጣ ስለሚችል ይሄ እንደ ዲስአድቫንቴጅ ነው ሊታይ የሚችለው መልቲካልቸራሊዝም ላይ ያለ ፖሊሲ ኢንፋሳይዝ መደረጉ ያ ማለት ሁሉም ለየራሱ ብሔር ላይ ትኩረት ማድረግ መቻሉ ሀገራዊ አንድነትና ስለ ሀገር ማቀንቀንን ያቆማል ማለት ነው this has become potential threat to process building national unity and common identity among Ethiopian citizens ይላል okay multiculturalism and multicultural federalism today's Ethiopia has been adopted to reconcile the imbalance between upholding ethnic and national identity by maintaining unity within diversity multiculturalism and multicultural federalism ምንለው አሁን ላይ ግን in today's Ethiopia አሁን እየመጣ ያለው የዛሬቱ ኢትዮጵያ ላይ has been adopted to እየተለመደ መጥቷል reconcile the imbalance between እኩል ያለ ማድረግ ማለት ነው upholding ethnic and national identity የብሔርና የሀገራዊ ምንነትን ምንድን እኩል ያለ ማድረግ maintaining በማምጣት ዩኒቲን አንድነትን በማምጣት within diversity በማህበረሰብ በብዝሃነት within diversity ማለት በብዝሃነት ላይ ማለት ነው አሁን እየተለመደ መጥቷል ማለት ነው እኩል ያለ ማድረግ ያ ማለት እኩል መሆን የለበትም ኤትኒክ እና ናሽናል አይደንቲቲ የብሔራዊ ማንነታችን ለብቻ ነው የብሔር ማንነታችን ደግሞ ለብቻ ነው ሀገራዊ ማንነታችን ግን ሊቀድም ይገባል ኢምባላንስ ማድረግ መቻል አለብን ማለት ነው Okay. Pillars of multiculturalism society. Pillars of multiculturalism society. Pillars ማለት ምሰሶች ማለት ነው ምሰሶች ማለት ነው Pillars of multiculturalism society በብዝሃነት በብዝሃ ባህል ማህበረሰብ ውስጥ ያሉ ፒላሮች ምሰሶች ፒላር ማለት አንድ ምሰሶ ለመስራት የሚያገለግሉ ፒላሮች አሉ ያ ቤት እንዲቆም ያደረጉት ማለት ነው እንደዚህ መልቲካልቸራሊዝም እንዲቆም የሚያደርጉ ምሰሶች ደግሞ አሉ ፒላሮች አሉ መሰረታዊ ፒላሮች አሉ pillars of multiculturalism society refers to the proper way pillar of multiculturalism society የምንለው the proper ways ትክክለኛ የሆነ መንገዶች ናቸው to respond ለመመለስ to diversity issues in society በማህበረሰቡ መካከል ያለ የብዝሃነትን ጉዳይ ሪስፖንድ ለማድረግ ፊድባክ ለመስጠት ለመመለስ ምንድን ትክክለኛ መንገድ መውሰድ ማለት ነው these are basic principles እነዚህ ትክክለኛ የሆኑ መርሆች ናቸው መሰረታዊ መርሆች ናቸው that are used to treat ለምን የሚያገለግሉ ትሪት ለማድረግ በኩል ለማየት or deal with diversity ከብዝሃነት ጋር ለማስማማት ማለት ነው as pillars of multiculturalism society as appropriate means በትክክለኛው መንገድ ማለት ነው and ways to accommodate diversity
ብዝሃነትን ለማቻቻል ሪስፔክት ለማድረግ የሚያገለግሉ ናቸው እነዚህ ፒላርስ ኦፍ መልቲካልቸራል ሶሳይቲ የምንላቸው ማለት ነው። ኦኬ የመጀመሪያው ፒላር አክሴፕቲንግ ኤንድ ሪስፔክቲንግ ዲፈረንስስ ነው። መቀበልና ማክበር ልዩነቶችን መቀበልና ማክበር ይሄ ሲሆን መልቲካልቸራሊዝም ይኖራል ማለት ነው። መልቲካልቸራል ሶሳይቲ ላይ ዲፈረንስስ ልዩነቶች ኢንካልቸራል ቫሊዩስ የባህል እሴቶች ላይ ብሊፍ ሲስተም የእምነት ሁኔታዎች ላይ ኤንድ ቪውስ የአመለካከቶች ላይ ኦር አውትሉክስ ተመሳሳይ ነው ቪውስ ኤንድ አውትሉክስ አር ዩዥዋሊ አክሴፕትድ ተቀባይነት ይኖረዋል። ቱ አፕሪሺየት ለማድነቅ ኤንድ ሪኮግናይዝ ዲፈረንስስ እውቅና ለመስጠት ልዩነቶችን ዊ ሃቭ ቱ ሪስፔክት ማክበር መቻል አለብን። ኤንድ ሰፖርት ኢች አዘር እርስ በርስ መደጋገፍ መቻል አለብን። ዲስፓይት ዘ ዲፈረንስስ ኢን ዜር ካልቸራል ባክግራውንድስ ያለምንም የኋላ ታሪክ የምን ካልቸራል የባህል ልዩነት ሳይገድበን ማለት ነው ሳይገድበን እርስ በርስ መከባበርና መደጋገፍ መቻል አለብን እያሉ ኢፍ ዲፈረንስስ ልዩነቶች አር አክሴፕትድ ተቀባይነት ካገኙ ኤንድ አኮሞዴትድ ከተከበሩ ኢን ዘ ራይት ዌይ ኦፍ ዳይቨርሲቲ ማኔጅመንት በትክክለኛው በብዝሃነት መንገድ ማለት ነው። ዳይቨርሲቲ ማኔጅመንት በትክክለኛ የሆነ ዳይቨርሲቲን ማኔጅ በምናደርግበት መንገድ ከተከበሩና ተቀባይነትን ካገኙ ኢት ዊል ዩዝድ ቱ ኢስኬፕ ሴንስ ኦፍ ኢንኢኳሊቲ ይሄ ለምን ያገለግላል ማለት ነው። ኢፍትሐዊነት ስሜትን ያስወጣል ከዛ ያስመልጣል ማለት ነው። ሰስፒሽን አመንግ ዘ ሜምበር ኦፍ ሶሳይቲ በማህበረሰቡ ዘንድ እንደዚሁ ያለውን ኢፍትሐዊነት ኢእኩልነትን እንድናስወገድ ያስችላል ማለት ነው። when we come across difference in our community ከተለያየ ልዩነት ካላቸው ማህበረሰቦች ስንመጣ we need to accept መቀበል ያስፈልገናል። that difference positively ልዩነቶችን በአዎንታዊ መንገድ ልንቀበል ይገባል። respect the differences እንደዚሁ ልዩነቶችን ማክበር መቻል አለብን። rather than discrediting and devaluating discrediting ማለት እውቅና ካለ መስጠት ማለት ነው። and devaluing እንደዚሁ ደግሞ ዋጋ ካለ መስጠት አለመስጠት የለብንም። እንደዚሁ ደግሞ እውቅናም አለመስጠት የለብንም። ይልቅ ምን ማድረግ አለብን ማለት ነው አዎንታዊነት በተሞላበት መንገድ መቀበልና ማክበር መቻል አለብን ነው። ሁለተኛው ቶለራንስ ኤንድ አፕሪሺዬሽን ቱ ዲፈረንስስ ልዩነቶችን በልዩነቶች ውስጥ መቻቻልና መደናነቅ መቻል ማለት ነው። አናዘር ቫሊዩ ሌላው እሴት ኤንድ ፒላር ኦፍ መልቲካልቸራል ሶሳይቲ የምንለው ዛት ሄልፕስ ቱ ዲል ዊዝ ዳይቨርሲቲ ኢሹስ ኢዝ ቶለራንስ መቻቻል ነው። ኤንድ አፕሪሺዬሽን ቱ ዲፈረንስ ኢን ዘ ሶሳይቲ በማህበረሰቡ ዘንድ መደናነቅና መቻቻል ነው። መልቲካልቸራሊዝም ሶሳይቲ አር characterized by diverse people socio-cultural religious ethnic and historical background መልቲካልቸራሊዝም ሶሳይቲ ውስጥ ብዝሃ ባህል ባለበት ማህበረሰብ ውስጥ የተለያየ ሶሺዮ ካልቸራል ሊኖር ይችላል። ማህበራዊ ባህላዊ ሁኔታዎች ብዝሃነት ሊኖር ይችላል። ሪሊጂየስ ሃይማኖታዊ ብዝሃነት ሊኖር ይችላል። ኢትኒክ ኤንድ ሂስቶሪካል ባክግራውንድ የብሔርና የታሪክ ባክግራውንድ ልዩነት ብዝሃነት ሊኖር ይችላል ማለት ነው። however to treat this difference እነዚህን ልዩነቶች ግን ትሪት ለማድረግ ፕሮፐርሊ በደንብ ማለት ነው we have to tolerate indifferent values መቻቻል ይኖርብናል። indifferent values በተለያዩ እሴቶች ብሊፍ አመለካከቶች እና አስተሳሰቦች አውትሉክ ማለት ነው። ቶለራንስ የምንለው ኤሴንስ ኦፍ ኦፕንነስ ቱ ዲፈረንስ ኤሴንስ ኦፍ ስሜት ነው። ኦፕንነስ ግልጽ የመሆን ስሜት ነው። ቱ ዲፈረንስ ለልዩነቶች ኤንድ ዳይቨርሲቲ ለብዝሃነት ማለት ኤንድ ኦብጀክቲቭ አቲቲዩድ ኦፍ ማይንድ እንደዚሁ አላማ ያለው የአስተሳሰብ ሂደት ማለት ኦር ዌይ ኦፍ ቲንኪንግ ያመለካከት መንገድ ነው። ቱዋር ዲፈረንት ጀንደርስ በተለያዩ ጾታዎች ሬስስ ዘር ሪሊጅንስ ሃይማኖቶች እና ናሽናሊቲስ ብሔሮች መካከል ያለ የአስተሳሰብ ሂደት ነው ማለት ነው። ቶለራንስ መቻቻል የምንለው ሜጀር ፎርም ኦፍ ዳይቨርሲቲ ዲሞንስትሬቲንግ መልቲካልቸራሊዝም
ኦኬ ቤዚክ ፒለርስ ኦፍ መልቲካልቸራሊዝም እዚህ ጋር ደግሞ ሜጀር ፎርም ኦፍ ዳይቨርስ ዲሞንስትሬቲንግ ማልቲካልቸራሊዝምን የሚያመለክቱ የሆኑ የዳይቨርሲቲ ፎርሞች አይነቶች ነው እያሳየ ያለው የብዝሃነት አይነቶች ነው። እዚህም ደግሞ መሰረታዊ የሆኑ የመልቲካልቸራሊዝም ፒለሮች አሉ ወይ ደግሞ ምሰሶዎች አሉ ቅድም እንዳለው። ኦኬ ኢትኒክሲቲ ያለ ኢትኒክሲቲ ኤንድ ኢትኒክሲቲ የምንለው ብሔራዊነት ማለት ነው። በብሔር ማለት ነው ኢትኒክሲቲ ያለ አንዱ። ሁለተኛው ሪሊጅን ሃይማኖት አለ። እንደዚሁ ጀንደር አለ። ዲስኤቢሊቲ አለ አካል ጉዳተኝነት ማለት ነው። ሊንጉስቲክ ዳይቨርሲቲ አለ የቋንቋ ብዝሃነት አለ። እነዚህ ናቸው ፒለርስ የምንላቸው መሰረታዊ መልቲካልቸራሊዝም አለ ስንል ምን ነገሮች ናቸው ሊኖሩ የሚችሉት የሚለውን ነው የምናየው። መልቲካልቸራሊዝም አለ ሲባል ወይ ደግሞ ብዝሃ ባህል አለ ሲባል ምን ነገሮችን ይዛል? ኤትኒክሲቲ ነው የመጀመሪያው ብሔርን ማለት ነው። ኤትኒክሲቲ ኤንድ ኤትኒክ አይደንቲቲ ብሔር እና የብሔር ማንነት ዋን ኦፍ ዘ ሜጀር ፎርም ኦፍ ዳይቨርሲቲ ዲሞንስትሬት መልቲካልቸራሊዝም ሶሳይቲ ላይክ ኢትዮጵያ እንደ ኢትዮጵያ ያሉ መልቲካልቸራሊዝም ሶሳይቲ ውስጥ ላይ ዳይቨርሲቲ አለ ብለን እንድናገር የሚያስችሉን የዳይቨርሲቲ ፎርሞች ናቸው ማለት ነው። ከነዛ ውስጥ አንዱ ነው ዳይቨርሲቲ ኢንቴንሲቲ ብሔር ማለት ነው። ኢን መልቲካልቸራል ሶሳይቲ በመልቲካልቸራል ሶሳይቲ በብዝሃ ባህል ማህበረሰብ ውስጥ ኢትኒክሲቲ ዘ ቤዚክ ኤሌመንት ዋና መሰረታዊ ኤሌመንት ነው። ዛት ኢንዲኬት መልቲካልቸራሊዝም ምንን የሚያመለክት ነው? መልቲካልቸራሊዝምን የሚያመለክት ነው። ዛት ኤግዚስትድ ኢን ዘ ፎርም ኦፍ ሜምበርሺፕ ያብ ደግሞ ኢን ዘ ፎርም ኦፍ ሜምበርሺፕ እንደ አባል የመሆን ማለት ነው። ቢሎንጊንግነስ ቱ ኤትኒክ ግሩፕ በባለቤት የመሆን ማለት ነው። ኤትኒክ ግሩፕ ለሆነ የብሔር ግሩፕ ምን መሆን ማለት ነው? አባል ወይ ደግሞ ባለቤት መሆን ማለት ነው። ኤትኒክ ግሩፕስ አር የብሔር ቡድን አር ፒፕልስ ህዝቦች ናቸው። ዛት አይደንቲፋይ ዘምሰልቭስ ራሳቸውን የሚገልጹ የሆኑ ዊዝ ሶሻል ግሩፒንግ ኦን ካልቸራል ግራውንድስ ዊዝ ሶሻል ግሩፒንግ ማህበራዊ ቡድን ማለት ነው። ኦን ካልቸራል ግሩፕስ ማለት ደግሞ በባህል ካልቸራል ግራውንድስ የባህል ግራውንድ ያላቸው ለምሳሌ ቋንቋ ያላቸው ኦሪጂን መገኛ ያላቸው ማለት ነው። አሁን ብሔር ስንል የራሳቸውን የሚገልጹበት የሆነ ቋንቋ ያላቸው ባህል ያላቸው መገኛ ያላቸው እንደማለት ነው ባጭሩ። ዘ ቤዝ ኦፍ ኢትኒክሲቲ ኢዝ የኢትኒክሲቲ መሰረት ምንድናቸው? therefore often a tradition of common descent or intermarriage and shared culture or history ይላል። ኢትኒክስ የብሔር መሰረት የምንላቸው አንድ ብሔር አለው ከምንላቸው ውስጥ ኦፍን ትራዲሽን ኦፍ ኮመን ዲሰንት የራሳቸው የሆነ ባህሪ የመኖር ኦር ኢንተርሜሪጅ እርስ በርስ የመጋባት ኤንድ ሼርድ ካልቸር ኦር ሂስትሪ ባህላቸውን እንደዚሁ ታሪካቸውን ሸር የመደራረግ የጋራ የሆነ ማለት ነው። አንድ የጋራ ምን ያላቸው ባህልና ታሪክ ያላቸው ህዝቦች ኢትኒክሲቲ ብለን እንጠራቸዋለን። ኢትኒክ ግሩፕ እንላቸዋለን ማለት ነው። ኢትኒክሲቲ ጊቭስ አን ኢንዲቪዥዋል ለአንድ ግለሰብ ኢትኒክስ ብሔር ምን ይሰጠዋል እያለ ነው። ኤሴንስ ኦፍ ቢሎንጊንግ ኤንድ ኢትኒክ አይደንቲቲ የባለቤትነትና የራስ ማንነት እንዲኖረው ያን አይነት ስሜት እንዲኖረው ያስችለዋል። ኢትኒክ ግሩፕስ አር ግሩፕስ ኢትኒክ ግሩፕ እንላቸው የብሔር ቡድኖች የምንላቸው ቡድኖች ናቸው። ዊዝ ስክራይብድ ሜምበርሺፕ እንደ ባህል እንደ አባል ሆነው ያሉ ማለት ነው። ዩዥዋሊ በት ኖት ኦልዌይስ ብዙ ጊዜ ነገር ግን ሁል ጊዜ ያልሆነ ቤዝድ ኦን ክሌምስ ኦር ማይዝስ በአስተሳሰብ ኦር ደግሞ ሜዝ ኦፍ ኮመን ሂስትሪ የጋራ የሆነ ታሪክ ያላቸው አንሴስተሪ ላንጉጅ ሬስ ሪሊጅን ካልቸር ኤንድ ቴሪቶሪ ያላቸው ማለት ቴሪቶሪ ማለት ድንበር ማለት ነው። እነዚህ በሙሉ የሚያዋስኗቸው የሆኑ ማለት ኢትኒክ አይደንቲቲ ኢዝ የብሔር ማንነት therefore a manner in one person በአንድ ሰው ላይ ያለ ምንነት ነው። on account of their ethnic origins ከዛ ከመጣበት ባህል ምንድን
ያንን የሚመስል ማለት ነው። ሎኬት ዘምሰልቭስ ሳይኮሎጂካሊ ራሳቸውን ደግሞ የሚገልጹበት ነው በስነ ልቦናማ ሪሌሽን ቱ ዋን ኦር ሞር ሶሻል ሲስተምስ አንድና ከዚያ በላይ በሆነ ምንድን የማህበረሰብ ሂደቶች ላይ ራሳቸውን ስነ ልቦናቸው በሙሉ ሎኬት የሚደረግበት ነው ማለት ነው። ሎኬት የሚደረግ ሁለተኛው ሪሊጅን ነው። ሪሊጅን አንዱ ካልቸር መልቲካልቸራሊዝም ውስጥ ያለ ነው ማለት ነው። ሃይማኖት ማለት ነው። ሪሊጂየስ ዳይቨርሲቲ የሃይማኖት ብዝሃነት ዋን ኦፍ ዘ ሞስት ኮመን ፊቸርስ ኢንዲኬቲንግ ኦፍ ዳይቨርሲቲ ሪሊጅን ዋናው እና አንዱ ምንድነው መገለጫ ነው። ኢንዲኬቲንግ የሚያመለክት የሆነ ኤግዚስተንስ ኦፍ ዳይቨርስ ሪሊጅን ብዝሃነት ያለው ሃይማኖት መኖሩን ማለት ነው። ኤንድ ቢሊቭ አመለካከት ሲስተም ኢን ሶሳይቲ በማህበረሰቡ ዘንድ ውስጥ የአመለካከት የሃይማኖት ብዝሃነት መኖሩን የሚያረጋግጥ ነው ሪሊጂየስ ዳይቨርሲቲ ማለት ነው። ሪሊጂየስ ፕሉራሊዝም ኦር ዳይቨርሲቲ የሃይማኖት ብዝሃነት ጄነራሊ በጥቅሉ ሪፈርስ ቱ ምንን ያሳያል ይላል ቢሊቭ ኢንቱ ኦር ሞር ሪሊጂየስ ወርልድ ዋይድ ሁለትና ከዚያ በላይ የሆኑ የሃይማኖት በዓለም ላይ ያለ የሃይማኖት አመለካከት ማለት አዝ ቢንግ ኢኳሊ በእኩልነት ቫሊድ ተቀባይነት ያለው ማለት ሁለትና ከዚያ በላይ የሆኑ ግሩፖች በእኩልነት ሲቀበሉት ተቀቡልነት ያለው ኦር አክሴፕቴብል ተቀባይነት ያለው ኢን ሶሳይቲስ በማህበረሰቡ ዘንድ ዊዝ ሪሊጂየስ ዳይቨርሲቲ በሃይማኖት ብዝሃነት ማለት ነው። ኤንድ ሪሊጂየስ ቶለራንስ የሃይማኖት መቻቻል ዲክቴትስ ዛት ዲፈረንት ሪሊጅንስ ሹድ ሊቭ ኢን ሃርሞኒ በሰላም መኖርን የተለያዩ ሃይማኖቶች በሰላም መኖራቸውን ኢን ሃርሞኒ ማለት በሰላም ዊዝ ኢች አዘር አንዱ ከአንዱ ጋር አክሴፕቲንግ ተቀብሎ ኢን አሎይንግ ፈቅዶ ፎር ሪሊጂየስ ዳይቨርሲቲ ለሃይማኖታዊ ማንነት ተቀብሎ ወዶ የሚኖርበት ሁኔታ ነው ማለት ነው። ኢትዮጵያ ኢዝ ካንትሪ ኢትዮጵያ ሀገር ናት ኦፍ ዳይቨርሲቲ ሪሊጅንስ የተለያየ የሃይማኖት ብዝሃነት ያለባት ሀገር ናት። ሊቪንግ ቱጌዘር አብረው የሚኖሩ ፎር ኤ ሎንግ ፔሪድ ኦፍ ታይም ከረጅም ዓመታት በፊት ጀምረው አብረው የሚኖሩ የሃይማኖት ብዝሃነት ያለባት ሀገር ናት። ፎር ኢንስታንስ ለምሳሌ ክርስቲያንስ ኤንድ ሙስሊምስ ክርስቲያኖችና ሙስሊሞች ሃቭ ቢን ሊቪንግ ቱጌዘር እርስ በርሳቸው አብረው ኑረዋል ፎር ኤ ሎንግ ፔሪድ ኦፍ ታይም ለረጅም ዓመታት ማለት ነው። ፒስፉሊ በሰላም ቤዝድ ኦን ሙቹዋል ሪስፔክት ኤንድ ቶለራንስ እርስ በርስ ባለ መከባበርና መቻቻል ነው። ሶስተኛ ጀንደር ጾታ ነው። ጀንደር ዳይቨርሲቲ የምንለው የጾታ ብዝሃነት የምንለው አን አምብሬላ ተርም ማለት አንድ ላይ በእኩል የሚይዝ በጥላ የሆነ ማለት ነው። ኢዝ ዩዝድ ቱ ዲስክራይብ ጀንደር አይደንቲቲስ ለምን የሚገልጽልን ዲስክራይብ ጀንደር አይደንቲቲስ የጾታ ማንነትን ዛ ዲሞንስትሬት የሚያመላክትልን የሆነ ዳይቨርሲቲ ኦፍ ኤክስፕሬሽንስ የዲሞንስትሬት የዳይቨርሲቲ ኦፍ ኤክስፕሬሽንስ የብዝሃነት ገለጻን የሚያመላክትልን የሆነ ነው ማለት ነው። ጀንደር የምንለው ሪፈርስ ቱ ዘ አሬ ኦፍ ሶሻሊ ኮንስትራክትድ ሮ ምን አይነት አቅጣጫ ነው ይላል። ሶሻሊ በማህበረሰቡ ዘንድ ኮንስትራክትድ ሮል የተገነባ የሆነ ሚና ኢንድ ሪሌሽንሽፕስ ትስስር ፐርሰናሊቲ ትሬትስ ግላዊ ማንነት አቲቲዩድስ አመለካከት ቢሄቪየርስ እምነት ባህሪያቶች ቫሉ እሴቶች ሪሌቲቭ ፓወር እርስ በርስ ያለ በትስስር ያለ ኃይል ወይ ደግሞ ስልጣን ኢንፍሉዌንስ እንደዚሁ ተጽዕኖ ማለት ነው። ዛ ሶሳይቲ አስክራይብስ ቱ ዘ ቱ ሴክስስ በሁለቱ ጾታዎች መካከል ያለ ኦን ዲፈረንሻል ቤዝስ ማለት ነው። ኢት ሪፈርስ ቱ አቲቲዩድስ እንደዚሁ ጀንደር ደግሞ ምንን ሪፈርስ ያደርጋል? አቲቲዩድስ አመለካከትን፣ ፊሊንግ ስሜቶችን፣ ቢሄቪየርስ ባህሪያቶችን ዛት ጊቭን ካልቸራል አሶሲዬሽን ዊዝ ፐርሰናል ባዮሎጂካል ሴክስ ማለት ነው። እንደዚሁ ደግሞ በስነ ህይወታዊ ጾታዎች መካከል ያለ ማለት ነው። ያ ማለት በወንድና በሴት መካከል ያለ ምንድን አመለካከት፣ ስሜት፣ ባህሪን በሙሉ ይይዛል ጀንደር ስንል ነው። ዲስኤቢሊቲ ነው ሌላው። ዲስኤቢሊቲ ማለት አካል ጉዳተኝነት የሚለውን ያስይዛል። ዘ ኮንሴፕት ኦፍ ዳይቨርሲቲ የብዝሃነት ጽንሰ ሀሳብ ኢንኮምፓስስ ያመላክታል አክሴፕታንስ ሪስፔክት መቀበልና ማክበር ማለት ነው። ኢት ሚንስ ይሄ ማለት አንደርስታንዲንግ መረዳት መቻል ነው። ዛት ኢች ኢንዲቪዥዋል ኢዝ ዩኒክ እያንዳንዱ ግለሰብ የራሱ ልዩ ነው። እንደ ሪኮግናይዚንግ እውቅና መስጠት ነው። ኦር
individual difference ለግለሰብ ልዩነቶቻችን it's about understanding ስለ መረዳት ነው ይሄ መረዳት ነው each other እርስ በርሳችን የመረዳት ሁኔታ ነው and moving beyond simple tolerance to embracing and celebrating the rich dimension of diversity contained within each individual ይላል by embracing disability as a natural part of diversity አካል ጉዳተኝነትን አንድ የተፈጥሮ ሁኔታ አድርገን የተፈጥሮ ሁኔታ እንደዚሁ የብዝሃነት አንዱ ክፍል አድርገን መቀበል ይኖርብናል we enhance our own self awareness እንደዚሁ ያንን በመቀበል አንዱ የተፈጥሮ ሁኔታ ነው ብለን በመቀበል we enhance ልናሻሽል ይገባል our own self awareness ዕውቀታችንን ማለት ነው and knowledge of world ስለ ዓለም ያለን ዕውቀት around us okay linguistic diversity ነው ሌላው linguistic diversity ማለት የቋንቋ ብዝሃነት ማለት ነው የቋንቋ ብዝሃነት if the people of a particular society interact with others by making use of a variety of language if the people of particular society የሆነ ማህበረሰብ interact with others ከሌላው ጋር ግንኙነት ሲፈጥር by making በማድረግ ሂደት ላይ use of a variety of language በቋንቋ ልዩነቶችን በመጠቀም the society ያ ማህበረሰብ can be said to have linguistic diversity የቋንቋ ብዝሃነት አለው ብለን እንጠራለን ያንን ማህበረሰብ ማለት ነው some countries or societies አንዳንድ አገራቶች ደግሞ ማህበረሰቦች have got different language የተለያዩ ቋንቋዎች አሏቸው with lots of subversions በተለያየ መንገድ ማለት ነው በተለያየ ሁኔታ ብዙ አይነት ቋንቋዎች አሏቸው linguistic diversity ይሄ linguistic diversity ቋንቋ ብዝሃነት gives extra attraction to such society ለዚህ ማህበረሰብ ተጨማሪ ሆነ ውበት አለው ማለት ነው ስበት ይኖረዋል ማለት ነው as a society እንደዚህ አይነት ማህበረሰቦች possess different kinds of literary writing የተለያየ አጻጻፍ ዘዴ ያላቸው linguistic symbol እንደዚህ የቋንቋ ውክሎች አላቸው ለምሳሌ የአማርኛ ቋንቋ ግዕዝ ቋንቋ የኦሮሞኛ ቋንቋ የራሱ ያጻጻፍ ሲምቦሎች ይኖራቸዋል ማለት ነው moreover language ቋንቋ one of the most important በጣም ጠቃሚ የሆነ ነው aspects of culture የባህል አንዱ አይነት ነው ማለት ነው in the society እንደዚህ የማህበረሰብ ነው in which በዚህም ውስጥ people speak different language ህዝቦች ይናገራሉ የተለያየ ቋንቋ can promote different cultural entities ይሄም ደግሞ የተለያየ ባህል ምንነትን ለማስተዋወቅ ያገለግላል ማለት ነው okay multilingualism is the ability to individual speaker of community of speaker to communicate effectively in 3 or more languages ይላል multilingualism ምንለው የብዙ ቋንቋ ተናጋሪ ማለት ነው is the ability of an individual speaker and ቋንቋ ተናጋሪ ማንነት ነው ክህሎት ነው or a community ወይ ደግሞ የማህበረሰብ ነው to communicate እርስ በርሱ ለመግባባት የሚያገለግል effectively in 3 or more language ሶስትና ከዚያ በላይ ቋንቋን ተናጋሪ ሰው ወይ ደግሞ ማህበረሰብ ምን ብለን እንጠራዋለን multilingualism ብለን እንጠራዋለን ማለት ነው in contrast to this ከዚህ ጋር ስናነጻጽረው ደግሞ monolingualism ምንለው ደግሞ the ability to speak only one language አንድ ቋንቋ ብቻ የሚናገር ነው a person who can speak multiple languages known as multilingual አንድ ቋንቋ ብቻ የሚናገረውን monolingualism ስንል a person አንድ ሰው ደግሞ who can speak multiple language ብዙ ቋንቋ የሚናገር ከሆነ multilingual ብለን እንጠራዋለን ማለት ነው ይሄን ይመስላል ተማሪዎች ቻፕተር 5 ይሄን ይመስላል ቻፕተር 6 ደግሞ በቅርቡ ይዤላችሁ እመጣለሁ ለዛሬ ስለተከታተላችሁኝ አመሰግናለሁ